ሰላም ጤና ይስጥልን አድማጮቻችን፣ እንደምንሰነበታችሁ። ይህ ሳምንታዊው የኢንተርኔት ራዲዮ ፕሮግራማችን ሆርን ፍሪኩዌንሲ ተጀምሯል። እኔና መሰረት ካለንበት ኤድመንተን ካናዳ እና መሲ ዛሬም እንግዲህ ጊዜያዊ ስቱዲዮን ቀይራለች። የምትገኘው ቬጋስ ነው። እንግዲህ ሳምንታዊ ፕሮግራማችን ይዘን ቀርበናል። በዚህ ሳምንት እንግዲህ ሚዲያዎች ምን አሉ፣ መገናኛ ብዙሃን ምን አለ ስለ ቀጠናው፣ እንዲሁም ደግሞ ኢትዮጵያና በምስራቅ አፍሪካ ያሉትን አበይት እውነቶችን እንደዚሁ እያነሳን የምንጨዋወትበት የምንወያይበትም ሳምንታዊ ፕሮግራማችን ነው። መሰረት እንደምንሰነበታችሁ አድማጮቻችን? ሰላም እንደምንሰነበታችሁ አድማጮቻችን። ኤርሚ እንደምን አለህ? ለራሴ እያሳቀኝ ነው። ኦክቶበር ላይ በጣም ስቱዲዮ በመቀያየር አይ ሆፕ ፎር አ ዋይል ይሄ መጨረሻ ይመስለኛል። ቬጋስ ነው የምገኘው እንዳልከው። እንደምን ሰነበትክ? አክራሞት እንዴት ነበር? አየሩም ተቀያይሯል፣ ከባብዷል። አዎ እንግዲህ ከዜሮ በታች እየገባ ነው፣ እያለማመድን ነው ነበረ ቀስ በቀስ። እንግዲህ አሁን የምርም ጠዋት ስንነሳ እንግዲህ ተሽከርካሪዎች ላይ ፍሪዝ አድርገው እንደዚህ በረዶ ሰርተው ምናምን እያገኘናቸው ነው፣ እየለመድነው ነው። ስኖ አልጀመረም ግን ያው ከዜሮ በታች መግባት ጀምሯል እኛ ጋር። ዛሬ ደግሞ እንግዲህ የሃሎዊን ዋዜማ ላይ ነው የምንገኘው። ዛሬ አንዳንድ ቦታዎች ላይ ያው ህጻናት እየዞሩ እንግዲህ ጣፋጭ ነገሮችን እየሰበሰቡ ነው በየቤቱ። እንግዲህ ድባቡ ደስ ይላል የኛ ከተማ። እንግዲህ ምናልባት እናንተም ጋር እንደዛ ሊሆን ይችላል ብዬ አስባለሁ። እንግዲህ ክራሞታችን ያን ይመስላል። ከሀገር ውስጥስ እንግዲህ ኢትዮጵያስ እንዴት ውላ ሰነበተች? እንዴት ከረመች? ቀጠና ውስጥ ምስራቅ አፍሪካ ምን ይመስላል የሚለውን ነገር በጣም አዳዲስ እንግዲህ ዴቨሎፕመንቶች እያየን ነው በተለያዩ ሀገራት፣ በተለይ በምስራቅ አፍሪካ ብዙ አዳዲስ እንግዲህ ዘግናኝ ነገሮችንም እያየን ነው። ወደ ሱዳንም እንደዚሁ እንሄዳለን፣ ወደ ታንዛኒያም እና እንዴት አየሽው መሲ? የዚህኛው ሳምንት የሆርን ኦፍ አፍሪካ አክራሞት ትንሽ ከለመድነውም ያለፈ ይመስላል። ኦር ደግሞ አይደም ነው የጭካኔን አለማምደውናል መንግስታቶቻችን። ለእኔ ትንሽ ዲስተርቢንግ ነበረ ሳምንቱ በአጠቃላይ፣ በተለይ በኤልፋሽር ኖርዝ ዳርፉር ሱዳን ላይ የነበረው እልቂት ትንሽ ከአይምሮ በላይ የሆነ ለመቀበል የሚሰለች የሚከብድ፣ እንዲሁም ደግሞ የዓለም አቀፍ የሰብአዊ መብትና የሰብአዊ ድጋፍ አድራጊ ድርጅቶችንም ይሄ ደብል ስታንዳርድነት በደንብ ቁልጭ አድርጎ ያሳየ ይመስለኛል። የእነሱን ኢንትረስት የሚነካ ነገር ሲሆን ብቻ ነው ሰብአዊ መብትም የሰብአዊ ሂማኒቴሪያን እርዳታውም ምኑም ኢኮ የሚያደርገው። ከዛ ውጭ ላለው ግን ዊ አር ጀስት ነምበር እና ትንሽ ይዘገንን ነበር። የኤልፋሽር ብቻ ሳይሆን ዲስ ዊክ ዳረ ሰላምም ከምርጫው ጋር ተያይዘው ከባድ ነገር ነበረ። ካምፓላ ሌላ ቴንሽን አለ ከካሚንግ ኢሌክሽን ጋር። የአዲስ አበባና የአስመራም ጉዳይ ሌላ ውጥረት የነገሰበት ነው። ሳምንቱ በአጠቃላይ ከባድ ነበር። ግን በተለይ በዋናነት ለእኔ ዲስተርቢንግ የነበረው የኤልፋሽር ሰሜን ዳርፉር ላለፉት 18 ወራት በሱዳን ነፃ አውጪ ስር ነበር በሱዳን ነፃ አውጪ ስር ነበር የነበረው ኤልፋሽር እና ከ18 ወር በኋላ የራፒድ ሰፖርት ፎርስ በዚህ ሳምንት ኤልፋሽርን ተቆጣጥሮ ነበረ። ወደ 62,000 የሚሆኑ ሰዎች ዲስፕሌስድ እንደሆኑ ከከተማዋ የዩኤን ማይግሬሽን ቁጥሮች ያሳያሉ። ግን ከዛ በላይ የነበረው ይሄ የኤትኒክ ክሊንሲንግ የሚመስል ነን አረብ የሆኑትን የሱዳን ኮሚኒቲዎችን የማጥፋት ኤትኒክ ክሊንሲንግ የሚመስል ኦር ደግሞ የሆነ ነገር ነበር በሰሜን ዳርፉር የታየው። በተለይ ደግሞ በዛጋሃዋ በረቲ በሚባሉ ቦታዎች በጣም
እልቂቱ ከባድ እንደነበር በተወሰኑ ቀናት ከ2000 ሰዎች በላይ እንደሞቱ ቁጥሮችን እያየን ነው። ስቲል የሚዘገንኑ ክሬደብል የሆኑ የሕክምና ሪፖርቶች በተለይ ከሴቶችና ከህፃናት መደፈር ጋር እሱን ተከትሎ ከስደት ጋር ብዙ ነገር እያየን ነው እና ምናልባት ኤርሚ የምጨምረው ነገር ካለ ወደ ታንዛኒያም ወደ ሌላም ቦታ ከመሄዳችን በፊት የሱዳን ጉዳይ እንግዲህ ያው በጣም አሳሳቢ ጉዳይ ነው። በተደጋጋሚ ስናነሳውም ስለነበረ የዓለም አቀፍ ኮሚኒቲውም እንግዲህ ዜጎቻቸውን ካወጡ በኋላ ረስተውታል፣ እንዳልተፈጠረ ነው የረሱት እና ይህ በእጅጉ በጣም ነፍስን በጣም የሚያስጨንቅ ብዙ የሰብአዊ መብት ጥሰቶች፣ ዘር ማጥፋቶች በእርግጥ የታሰበባቸው ደግሞ ነገሮች እየተከናወኑም እያየን ነው። እንግዲህ የ150,000 ሰዎችን ህይወት ቀጥፏል እስካሁን የሱዳን እንግዲህ ግጭት ለ14 ሚሊዮን የሚሆኑ ዜጎችንም ለመፈናቀል ዳርጓል። እንግዲህ እንዳልሽው የሳውዲ ማተርኒቲ ሆስፒታል የሚባል ሆስፒታል ውስጥ ነው እንግዲህ 460 ታካሚዎች የተገደሉት። ታካሚዎችም እዛም ያሉት ቤተሰቦች እንደዚሁ ናቸው እንዲገደሉ የተደረገው። ማይንድ ዩ ይሄ የማተርኒቲ ሆስፒታል ብቻ ቁጥር ነው። ማተርኒቲ ሆስፒታል እና በጣም የሚያሰቅቅ ነበረ። በጣም አንዳንድ ተንቀሳቃሽ ምስሎችም እንደዚሁ እያየን ነበር እና በጣም የሚያሰቅቁ ነበሩ። እንግዲህ ይህን ተከትሎ በጣም ዓለም አቀፍ ሚዲያዎች እየተቀባበሉትም ይገኛሉ እና ብዙ ሰዎችንም ትኩረት የሳበ ነበረ እና ከዚህ ጋር ተያይዞ ያው የአርኤስኤፍ ጀነራል መሐመድ ሀምዳን ዳጋሎ ወይም ሄሚቲ እንግዲህ ምርመራ ይደረግ፣ ገለልተኛ ምርመራ ይደረግ የሚል ትዕዛዝ ማስተላለፋቸውን አሁን ይፋ አድርጓል ቢቢሲ። ይህ ስላቅ ነው እኔ በግል የምረዳው፣ ምክንያቱም የእርሳቸው ጦር ከገባ በኋላ ነው ነገሮች በሙሉ መልካቸውን የቀየሩት የነበረው። ምክንያቱም ለ18 ወራት ኤልፋሽር እዛ አካባቢ እንግዲህ የመንግስት ጦር ወይም ደግሞ በአልቡርሃን የሚመራ ጦር ያን አካባቢ ተቆጣጥሮት ነበረ። እስከዛም ድረስ እንግዲህ ይህ ነው የሚባልና እዚህ ግባ የሚባል ችግሮች ሲፈጠሩም አላየንም፣ ወይም ደግሞ ወደ ውጭ አልወጣም ነበር። ነገር ግን ከዛ በኋላ ረሃብ ነበረ፣ ሲጅ ነበረ፣ ከበባ ውስጥ ኢንዱስድ የሆነ ሲጅ ስለነበር ረሃብ ነበረ። በእርግጥ የሰብአዊ እርዳታ ወይም የሰብአዊ ድጋፍ ማድረግም የማይቻልበት ሲቹዌሽን እንደነበረ ይታወቃል። ያው በጣም አስቸጋሪ ሁኔታ ውስጥ የነበረ ስፍራ ነበር። ከዛ በኋላ ነው እንግዲህ ለቀው ከወጡ በኋላ እና እንግዲህ የአርኤስኤፍ ፎርሶች ከገቡ በኋላ ነገሮች በጣም መልካቸውን የቀየሩና እንደዚህ አይነት በጣም አስደንጋጭ የሆኑ ድርጊቶች መከናወናቸውን ማየት የጀመርነው ማለት ነው። እና ሱዳን በጣም በአሳሳቢ ትገኛለች። ኤርሚ ከሚዲያዎቹም የበለጠ በነገራችን ላይ የሂውመን ራይት አክቲቪስቶች ናቸው በብዛት አሁን የኤልፋሽርን ነገር በዚህ ሳምንት አድቮኬት ሲያደርጉ የነበረው። ኤንድ የነፃና ገለልተኛ ምርመራ ይደረግ በጣም አይሮኒክ ነው። አዝ ዊ ኦል ኖ ሁለቱንም ግሩፕ የተለያዩ ሀገራት የፕሮክሲ ዋር ነገር ነው የሚመስለው። የተለያዩ ሀገራት ሰፖርት ያደርጓቸዋል። በተለይ ግን የራፒድ ፎርስ ግሩፕን የዩኤኢ መንግስት ሰፖርት እንደሚያደርገው ነው የምናውቀው። በነገሮች ላይ ያው በኋላ የምናነሳዋለን ብለን ከማስበው ነጥቦች አንዱ የዩኤኢ ፕሬዘንስ ነው። የዩኤኢ ፕሬዘንስ አዲስ ኃይል ነው። በነገሮች ላይ አዲስ ሱፐር እንዳለ ለሪጅኑ ማለት ነው፣ ለሆርን ኦፍ አፍሪካ የዩኤኢ ጣልቃ ገብነት አዲስ ነው። ዲስታብላይዝ ለማድረግ በጣም እየሰሩ ካሉት በነገሮች ላይ በሰሜኑ ጦርነት ኢትዮጵያ ውስጥ ከተካሄደው የሰሜኑ ጦርነት ውስጥ እንግዲህ የተባበሩት አረብ ኤሚሬት ሚና ቀላል አልነበር። አሁንም ያለው በአማራ ክልል ላይ ያለው አሁንም ያለው ደግሞ የድሮን አታኮቹ ሰፖርት የሚደረጉት በዩኤኢ መንግስት ነው። በእጅጉ በብዙ አቅም የተገባበት እና እንግዲህ አዲስ ሱፐር ፓወር በመሆን ከዚህ ቀደም እንግዲህ እንደምታስታውሹ ምዕራብና ምስራቅ ብለን ነበረ። ያው
እንደዚህ ታዳጊ ሀገራት ላይ ጡንቻቸውን የሚያሳዩት የነበረው ያን እነሱ ነበሩ። አሁን ግን ዩኤኢ በጣም አዲስ ኢመርጂንግ ፓወር በመሆን ቀጠናውን እንግዲህ እየመራች ትገኛለች። በነገሮች ላይ እንግዲህ ሉም እያደረገ የሚሄደው የኢትዮ ኤርትራ ጦርነትም ቴንሽን እና እንግዲህ ወደፊት ይፈጠራል ብለን የምንሰጋው ጦርነት በዋናነት እንግዲህ ሜን አክተር በመሆንም ይህ ነገር ታጋፍራለች ብለን የምናስባት ሀገር ያው ዩኤኢ ነች። እንግዲህ በአጠቃላይ የተባበሩት አረብ ኤሚሬትስ ጣልቃ ገብነት የጂኦፖለቲክሱን በጣም እየቀየረው ነው ያለው። በእጅጉ ከዚህ በፊት የምስራቅና ምዕራብ ሀገሮች የሚፋለሙበት ቦታ ነበር፣ የኢስት ኤንድ ሆርን ኦፍ አፍሪካ። በተለይ ከቅርብ ዓመታት ወዲህ ደግሞ የሳውዲ እና የዩኤኢ ጣልቃ ገብነት በተለያዩ መንግስታት በኩል በእጅ አዙር የጂኦፖለቲክሱን በደንብ እየቀየረው ነው ያለው። ኤርሚ በእጅጉ በጣም ብዙ መልኮችንም እየሰጠው ነው የሚገኘው እና ይህ ደግሞ ያው እንደምታውቂው እንኳን እንደዚህ አይነት ትልቅ እጅ በአዲስ ጉልበት ገብቶ ቀርቶ ምክንያቱም ሀያላን ሀገራት እንደምታስቢው አሁን በራሳቸው የቤት ስራ ላይ የተጠመዱ ናቸው። ያው የምስራቁ ክፍል እንግዲህ እንደምታየው የራሽያ እና የዩክሬን ዋር አለ። ራሱን የቻለ ሌላ የቤት ስራ ነው ራሳቸው ጋር። የምዕራቡ ክፍል ከዚህ ቀደም የነበረውን ዳይሬክት ጣልቃ ገብነት አሁን በራሳቸው ላይ ወደ ማተኮር እና በተለይም ደግሞ የከረንት ፕሬዚደንት ከመጡ በኋላ እንግዲህ ወደ ራስ የመመልከት የዲፕሎማሲ ሁኔታው እና ዓለም አቀፍ ግንኙነቱን በሚመለከት እና በሌሎች ሀገር ላይ ጣልቃ የመግባቱን ጉዳይ በሚመለከት እምብዛም ከዚህ ቀደም እንደነበሩት አመራሮች ያልሆነበትም ጊዜ ነው ያለው። ነገር ግን በዚህ ሁሉ በመሀል የተባበሩት አረብ ኤሚሬት ግን ያለምንም ሃይባይነት እየፈነጨችበት ትገኛለች ቀጠናውን እና ይህ ደግሞ በጣም አዲስ መልክና አዲስ አሰራር የፖለቲካ ስሪት ይዞ እንዲመጣም አድርጎታል ቀጠናውን። ያን ያለው እንግዲህ በሱዳን ጉዳይ በእርግጥ እንግዲህ ወደፊት እየተሻሻለ የሚሄድ ነገሮችን በእርግጥ እያየን አይደለም። መልካም ጊዜ እንዲመጣ እንመኛለን። ወደ ታንዛኒያ ማለፍ ብንችል እዚህ አንፎርቹኔትሊ አንደኛው ሀገር ላይ ሀፕን የሚያደርገው ነገር ኢንታየር የምስራቅ አፍሪካን አካባቢ እያመሰው ነው የሚገኘው ያለው። ላለፉት 7-8 ዓመታት ደግሞ በተለየ ሁኔታ በማያቋርጥ በሚመስል ሁኔታ የሆነ ጊዜ ላይክ የሰሜኑ ጦርነት ጊዜ የኛ ዜጎች ነበሩ ወደ ሱዳን ሲሰደዱ የነበሩት። ሪሰንትሊ ደግሞ ላስት 2 years ደግሞ ሱዳናውያን ወንድም እናቶቻችን ናቸው ወደኛ የሚሰደዱት። አሁንም ደግሞ የዚህ የሰሞኑን የአልፋሽር ነገር ደግሞ እንደዚሁ ሌላ ዲስፕሌስመንትን ወደ ቻድ እና ሳውት ሱዳን ሌላን ደግሞ መፈናቀልን እና አዲስ የኢኮኖሚም የሶሻልም ኬዎስ ይፈጥራል ተብሎ ይታሰባል። ወደ ታንዛኒያም ስንሄድ ብዙ የሚያስደስት ነገር አይደለም ያለው። እዛም ማናዘር ኬዮቲክ የነበሩ ላስት 2 days ናቸው። በነገራችን ላይ ብዙ ቀን አይደለም። የታንዛኒያ ኢሌክሽን ከተደረገ ኦክቶበር 29 ነው ኢሌክሽኑ የነበረው። ዛሬ 31 ነው። ቢትዊን ኦክቶበር 29 እና 31 ከፖስት ኢሌክሽን ኮንፍሊክት ጋር ተያይዞ ከተነሳው ህዝባዊ አመጽ ጋር ተያይዞ ወደ 700 ሰዎች እንደተገደሉ ሪፖርቶች ያሳያሉ። እንዳለመታደል ሆኖ የፖለቲካ ስሪቱ ምስራቅ አፍሪካ ላይ ማንም ይምጣ ማንም በቃ ጤነኛ እንዳይሆን ተደርጎ የተሰራ እንደሆነ ማሳያም ነው የታንዛኒያ ኬዝ። ደግሞ በቅርብ ዓመታት ታንዛኒያ የሞር ስቴብል የሆነ ዲሞክራሲ ነበራት ኢስት አፍሪካ ሪጅን ላይ የነበራት ሪላቲቭሊ ነው ስቴቢሊቲን እያወራን ያለ ነው እና ሪላቲቭሊ ስቴብል የነበረች አገር ነበረች እና አሁን ከምርጫው ጋር እንግዲህ ተያይዞ ያው የኦፖዚሽን የተቃዋሚ ፓርቲዎች ባን ተደርገዋሉላ የምርጫ ውጤታቸው ዲስኳሊፋይድ ሆኗል። እሱን ተከትሎ የተነሳውን የህዝባዊ አመጽ ደግሞ ተከትሎ እንዳልኩት ወደ 700 ሰዎች እንደተገደሉ
የሪፖርቶች ያሳያሉ፣ እንዲሁም ዜናዎች። የሌላው ትልቁ ስጋት ደግሞ ታንዛኒያ ላይ የተነሳው ህዝባዊ አመፅ ላይክ ኢፌክት ሊኖረው ይችላል ወደ ኬንያ እና ኡጋንዳ የሚል ሌላ ስጋት አለ። ከምርጫው ላይክ ለእኔ ብዙም ኤርሚያስ ደጋግመን ምስራቅ አፍሪካ ላይ የሚከናወኑትን ምርጫዎች በማስመልከት ፕሮግራሞች ሰርተን ነበር እና አሁን ታንዛኒያ ላይ ያየነው አውትካም ፕሪዲክት ካደረግነው የተለየ ወይም ደግሞ የሚያስደነግጥ አዲስ ክስተት አይደለም። ምክንያቱም እንትኖቹ ነበሩ፣ ሲምፕተሞቹ ነበሩ። ኦልሬዲ ፕሪ ኤሌክሽን ካምፔን ላይ የነበሩ ያየናቸው ነገሮች ወደዚህ ሊድ እንደሚያደርጉት ያሳዩ ነበረ። ግን ደግሞ በዚህ ፍጥነት እና በዚህ ልክ በዚህ ስፋት በአንድ ጊዜ ዊዝን 2 ዴይስ ከሰላማዊ ሰላማዊ አመፅ ወይም ደግሞ ህዝባዊ አመፅ ጋር ወይም ደግሞ የኢሌክሽን በተለይ የምርጫን ውጤት ሊቃወም የወጣን ህዝብ ላይ ይሄን ያህል ጥይት ተኩሶ 700 ሰው መግደል በሁለት ቀን ውስጥ ቀላል አይደለም። በዛ ላይ ያለው የአፈና እስርና ማንገላታት የተቃዋሚ ፓርቲ ደጋፊዎች፣ የፓርቲ መሪዎች፣ ተወዳዳሪዎች፣ ጋዜጠኞች እና የሲቪል ማህበረሰብ ድርጅቶች ላይ በሚገርም ሁኔታ እንግዲህ የሳሚያ መንግስት ያ በቃ በሚገርም ሁኔታ አውትካሙ አንፕሬዲክተብል አልነበረም። ያስደነገጠን ወይም ደግሞ አዲስ ነገር አልነበረም። እንደዚህ አልጠበቅንም ነበር። ምርጫው በሰላም ይጠናቀቃል እንዳንል በምርጫው ካምፔን ጊዜ የነበሩት ነገሮች ፕሪዲክት ለማድረግ በቂ ነበሩ። ግን አጌን ኢን 2 ዴይስ የደረሰው ውድመት፣ ጥፋት፣ ማሳደድ፣ የሰው ህይወት ህልፈት ቀላል አይደለም እና እንዳልኩት ደግሞ የዚህ ሌላው የሚያሰጋው ነገር ይሄ ነገር እንደ ሰደድ እሳት ቀጣይ ወደ ምርጫ ወደምታረግበት አገር ወደ ኡጋንዳም በዚሁ መልኩ ሊቀጥል ይችላል የሚል ስጋት ነው ያለው። አይ ያው ስፒልኦቨር ኢፌክት ይኖረዋል በትክክል። ምክንያቱም በቀጣይ እንግዲህ ኡጋንዳ ሌላ ሀገራዊ ምርጫ ታካሂዳለች። ስለዚህ ይህ አይነት ትኩሳት ወደዛው መሄዳቸው የሚቀርም አይመስልም። ከዛ ባለፈ ግን ወደኋላ ዞር ብለን ስናየው የቻማቻ መፒንዱዚ ወይም ደግሞ ሲሲኤም የሚሉት አሁን ሳሚያ ሱሉሁ የሚመሩት ሩሊንግ ፓርቲ እንግዲህ በአፍሪካ በጣም ቀደምት ከሚባሉት ፓርቲዎች አንደኛው ነው። እድሜ እንግዲህ ከረንትሊ የሚመራዊ ሲሲኤም የተባለው ፓርቲ በጣም ቀደምት ታንዛኒያ የነፃነቷን ካገኘች በኋላ 1961 ጀምሮ ነው እስካሁን ድረስ አገር እያስተዳደረ የመጣው ማለት ነው። እንግዲህ በእነዚህ ሁሉ ጊዜያቶች በርካታ እንግዲህ የሀገሪቱ መሪዎች ተቃይረውበታል። ነገር ግን ፓርቲው እንዳለ ነው። ነገር ግን አሁን በዚህ ባለው ሁኔታ ወጣቱ ለውጥ ፈላጊም ሆኗል እና እንግዲህ ቀድሞ በተሄደበት መንገድ አሁን አይኬድም፣ ያኔ በድሮ በላይ አይታረስም እያለ ይመስላል እና ከዛ ጋር ተያይዞ እንግዲህ አዳዲስ በጣም ጉምቱ የሚባሉ ተፎካካሪ ፓርቲዎችም እየመጡ ነበረ። በተለይ ቻዴማ በጣም ብዙ ጉምቱ የሚባሉ ፖለቲከኞችን ወደፊት በማምጣት አዳዲስ ጀኔሬሽኑን ወደፊት በማምጣት እንደዚሁ የሳሚያን መንግስት እየሞገተ እየነቀነቀም ነበረ። ግን ከዛ በኋላ ለምርጫ እንኳ መድረስ ሳይችል ቀርቷል። እንግዲህ የተፎካካሪ ፓርቲውን እንግዲህ አመራሮችንም እስከ መሰወር እና እስከ ማሰር እስከ ማገድ የተደረሰበትን አጋጣሚዎች ነበሩ። ከዛ አስቀድመው እንግዲህ በርካታ የፍርድ ቤት ጉዳዮችም እንደዚሁ ሲታዩ ነበረ። ከዚሁ ጋር ተያይዞ ነው እንግዲህ የዛ ሁሉ ኢፌክት አሁን ከድህረ ምርጫው ጋር የተያዘ እንግዲህ ድምፅ ማጭበርበር፣ ፍትሃዊ ያልሆነ ምርጫ ነው የሚል ነው ጥያቄያቸው እየተነሳ ያለው በወጣቶች ዘንድ እና ይህንም ተከትሎ እንግዲህ ያው ቅድም እንደገለጽሽው መሲ 700 እንግዲህ
የሚያህል ሰው ተገድለዋል በ2 ቀን በ3 ቀን ውስጥ ማለት ነው። ይህ በጣም ትልቅ ነገር ነው ማለት እንዴት 700 እንደደረሰ ራሱ ምክንያቱም ሰዎቹ እንደዚህ አስቆመው መረሸን ካልሆነ በስተቀር በጣም ከባድ ነው። 700 ሰው በ2 ቀን እና የተወሰደው እርምጃ ምን ያህል ጠንካራ እንደሆነ ማሳያም ምክንያቱም ህዝባዊ አመፁ ዳረ ሰላም ብቻ አይደለም ያለው እንዳለ በድፍን ታንዛኒያ ነው ህዝባዊ አመፁ የተቀሰቀሰው። ከምርጫ በፊት ቅድም ስል እንደነበረው ከምርጫ በፊት የነበሩት ነገሮች ወደዚህ ሊድ እንደሚያደርጉት ይታወቃል። ግን በዚህ ልክ ግን በዚህ ፍጥነት በእነዚህ አጭር ቀናት ውስጥ ይሄን ያህል ሰው በዚህ ከምርጫ ውጤት ጋር በተገናኘ የአፍሪካ መንግስታት የዲሞክራቲክ ኢሌክሽን ታሪክ በአጠቃላይ የሆነ አንድ አይነት ፓተርን ነው ያለው። ፕሪዲክተብል ባይ ዘ ወይ እንትን የለም ኢንተርኔት ሸትዳውን አለ አሁን ታንዛኒያ ላይ ማለት ነው። አዎ ምንም ተገማች ነው፣ ተገማች ነገሮች ናቸው። ፕሪዲክተብል ነው በቃ በእያንዳንዱ ሀገር የምናየው ከራሳችን ሀገር ጀምሮ ፕሪዲክተብል ናቸው። ከምርጫ ቀጥሎ የሚመጡት ነገሮች ምናምን ነገር በቃ የአፈና ኮሮጆ መሰወር፣ ጋዜጠኞችን ማሳደድ፣ ኢንተርኔት መዝጋት፣ ወደ ሰላማዊ በሰላማዊ መንገድ ተቃውሞ ሊገልጽ ወደ ወጣ ሰው አፈሙዝ አዙሮ መተኮስ ሴም ፓተርን ነው እየሄድ ያለው። ግን ምናልባት ዲፍረንስስ እንዳልኩት ባለፉት ተከታታይ ምርጫዎች እንደ ምስራቅ አፍሪካ ላይ የተሻለ ወይም አሁንም ስቴቢሊቲ እንትን ነው ኮት አንኮት ስቴቢሊቲ ሪላቲቭ ነው እና የተሻለ ዲሞክራሲ ነበራት የምትባል ሀገር ናት ታንዛኒያ። እና ኢትስ ቬሪ አንፎርቹኔት ኤንድ ኢትስ ቬሪ ሳድ። ለእኔ ደግሞ ፐርሰናሊ እንደ ረጅም ዓመት የሴቶች መብት ላይ እና ሰብአዊ መብት ላይ እንደሰራ ሰው ሴት ፕሬዚዳንት ማየት፣ ሴት ሀገረ መንግስትን የሚመራ ሰው ማየት ፖዚቲቭ የሆነ አውትካም ይኖረዋል፣ የተሻለ ነገር ኤክስፔክት አደርጋለሁኝ። እና ኢትስ ጀስት ሀርቲንግ በጣም የሴት የወንድ መሆን ሳይሆን ሰምሃው የፖለቲካ ስሪቱ ባይትሰልፍ ስፔስ የለውም። በቃ ተቃራኒ ሆኖ ኮምፒታቲቭ ሆኖ ለሚወጣ ግሩፕ በፍጹም ስፔስ የለውም። አዎ በሚገባ ያው እንግዲህ ሁነቱን ተከትለው እንግዲህ ካናዳ፣ ኖርዌይ እና ዩናይትድ ኪንግደም የጋራ መግለጫ አውጥተዋል። ተቃዋሚ ፓርቲዎችን እንዲሁም ተፎካካሪ እንደዚህ የፖለቲካ ፓርቲ ሰዎችን፣ ግለሰቦችን፣ ጋዜጠኞችን፣ ሲቪል ሶሳይቲ አክተሮችን ኢንቲሚዴት ማድረጋችሁን አቁሙ፣ ኢሚዲየትሊ ምርጫውንም በትክክለኛ በተገቢው መንገድ አካሂዱ የሚል ጠንከር ያለ መግለጫም ነው ያወጡት። በእርግጥ ሰሚ ይገኛሉ ነው። ምክንያቱም እነዚህ ተመሳሳይ አይነት ነው እንዳልሽው ቅድም ተገማሽ ነው፣ ነገሮች በሙሉ ተገማሽ ናቸው። ከዓለም አቀፍ እንግዲህ ማህበረሰብም ወይም ከኢንተርናሽናል ኮሚኒቲውም የሚሰጠው መግለጫ ተመሳሳይ ነው። ምንም አይነት እንትን የለውም፣ የሚለወጥ ነገር የተለወጠም ነገር የለውም። ይህን ተቀብሎ በእርግጥ የሳሚያ መንግስት ያደርጋሉ ወይ? ይህ ሌላ ነገር ነው፣ በሂደት የምናየው ነገር ነው የሚሆኑ። ነገር ግን በእንደዚህ አይነት ሰዎችን ገድሎ የሚረጋ ሀገረ መንግስት ግን አይኖርም። ምናልባትም ታንዛኒያ ከዚህ ቀደም እንደዚህ አይነት ጠንካራ ህዝባዊ እምቢተኝነት ያጋጠማት አይመስለኝም። በቀጣይ እንግዲህ እንዴት ሀንድል ሊያደርጉት እንደሚችሉ ከወዲሁ ማየት በጣም አስፈላጊ ነው የሚሆነው። ምክንያቱም ደግሞ በተለይ በጎረቤት ሀገር ኡጋንዳ ላይ የሚኖረው ተጽዕኖ ቀላል የሚባል አይደለም። የኡጋንዳ እንግዲህ ምርጫው በቀጣይ አለ በፈረንጆቹ አዲስ ዓመት። ስለዚህ እንግዲህ ከወዲሁ አዲስ አንድ ችግር እንደሚያንዣብብ በምርጫው ላይ አሁን ላይ ሆነን መተንበይ የሚያስችለን ነገር ነው የሚሆነው ማለት ነው። መሰረት ይህ ነው በታንዛኒያ ዙሪያ ያለው በእኔ በኩል መሲ። ቴንኪዩ ኤርሚ። ሌላው አሁንም እዛው ከዚሁ ከምርጫ ዜና ጋር ሳንወጣ ሌላው በ2026 መጀመሪያ ላይ ምርጫ የሚጠበቅባት ሀገር ደግሞ ኡጋንዳ ናት።
ሰሞኑን እንደዚሁ ከዚሁ ከፕሪ ኤሌክሽን ካምፔን ጋር በተገናኘ የኡጋንዳ ፖሊስ በጣም ኢንቴንሲፋይድ የሚባል አይነት ኦፕሬሽኖችን ሲያካሄድ ነበረ። በተለይ ደግሞ በዋነኛነት የሮበርት እ፣ ካ- ካጉላኒ ወይም ደግሞ ቦቢ ዋይን በመባል የሚታወቁት ተቃዋሚ የተቃዋሚ ፓርቲ መሪ ደጋፊዎች ላይ እም፣ ከባድ ኦፕሬሽን ነው እያካሄደ ያለው የኡጋንዳ መንግስት ፖሊስ እ፣ ደጋፊዎቹን የማሰር እ፣ ቲሞቹን የማንገላታት ከነበሩበት ሆቴል አፍኖ የመውሰድ እንዲህ እንዲህ ያሉ ነገሮች ኦልሬዲ እየታዩ ነው። አሁን ያው ፉል ስኬል የሆነ ቫዮለንስ እንደ ታንዛኒያ ባይኖርም ገና በካምፔን ሰዓት ላይ ስለሆነ ፕሪ ኢሌክሽን ላይ ስለሆነ ያለው ግን ደግሞ የምናያቸው አሁንም የሚያስፈሩን ላይክ ደግሞ ሌላ ነገ ለነገ ከምርጫ ጋር በተያያዘ ስጋት ያለበት አገር ኡጋንዳ ነው። ምክንያቱም የሲቪክ ስፔሱ በአጠቃላይ በጣም ኮምፕረስድ ሆኗል። የኦፖዚሽን ፓርቲ መሪዎች ታስረዋል። የታሰሩትም የዋስትና መብት ተከልክለዋል። ሚዲያው በጣም አንደር ፕሬዠር ነው ያለው። የሂውማን ራይት ግሩፕ በጣም በፍርሃት ተሸብበው ነው ያሉት። የፕሪ ኢሌክሽን ስራዎችን መስራት የማይችሉበት ደረጃ ላይ ደርሰዋል እና እነዚህን ስናይ የኡጋንዳ ደግሞ መጻኢ ምርጫ ምን ሊሆን እንደሚችል በጣም አስፈሪ ነው የሚሆነው። በተለይ ደግሞ ከዚህ ከኢንስቴቢሊቲውን በጣም እንድንፈራውም የሚያደርገን ሪጅኑ ላይ በተለይ የዚህ የግሬት ሌክስ ሪጅን ላይ በጣም ብዙ ስደተኞች ያሉባት አገርም ናት ኡጋንዳ እና ከቦርደር ሴኪሪቲ ጋር ከሪጂናል ዳይናሚክስ እና ከስደተኞች ጋር ተያይዞ የሚመጣው ነገር ቀላል አይደለም። ከዚህ በፊት የነበረውን ነገር የምናውቀው ነው። በተለይ ከዚህ ከሴክሹዋል ኢንጀንደር ቤዝ ቫዮለንስ ጋር በጣም የሚዘገንን ሌላ ታሪክ ያላት ሀገር ናት። ከሎርድ ሬዚስተንስ አርሚ ጋር በተገናኘ በጣም ብዙ ለመናገር የሚከብዱ የሴቶች ላይ ጥቃት የተፈጸመበት አገር ነው እና ካሚንግ ኢሌክሽን እንደገና ሌላ የሚፍለቀለቅ ተከርኖ እየተፍለቀለቀ ያለው ውሃ አይነት ነገር ነው ስሜቱ። ኤርሚ በሚገባ እንግዲህ ይህ ነው የምስራቅ አፍሪካ እንግዲህ ቀጠናዊ ሁነቶች። በእርግጥ በየሳምንቱ በየቀኑ አዳዲስ ዴቨሎፕመንት ነው እየወጣ የሚገኘው። በእርግጥ የዚህ ሳምንት ርዕሰ ጉዳያችንም እንደዚሁ ከሚዲያዎች ጋር የሚዲያ ዳሰሳም ለማድረግ ነው እና ተመሳሳይ ሌላ ቀጠናዊ ጉዳዮችንም ይዘው መጥተዋል። እንግዲህ እንደምታውቂው ከዛ አስቀድመን ግን እንግዲህ ባለፈው ሳምንት በሕዝብ ተወካዮች ምክር ቤት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ቀርበው እንግዲህ ከሕዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ ምላሽ ሲሰጡም ነበረ እና በርካታ ሀሳቦችንም እንደዚሁ የሰነዘሩበት ነበር። ንግግራቸውን በአብዛኛው ደግሞ እንደዚሁ የብዙዎችን ቀልብ ስቦ የነበረውም ደግሞ ከቀይ ባህር አጀንዳቸው ጋር ሆኖ ተገኝተዋል። ለቀረበላቸውም ጥያቄ እንግዲህ በብዙ ምልከታ ወይም በብዙ ልኬት ጠባጫሪም አንዳንዴም ደግሞ እንደዚሁ በጣም ቁጣ የቀላቀለ ንግግራቸው ነበረ እንግዲህ ሲስተጋባም የነበረው እና እንዲያውም ጦርነቱ ከተጀመረ ይላሉ ከኤርትራ ጋር ጦርነቱ ከተጀመረ የሚያስቆመን የለም፣ እንደዚሁም ደግሞ እንግዲህ ውጤቱም የሚታወቅ ነው የሚሉ ንግግሮችንም እንደዚሁ ሲያደርጉ ተስተውሏል። ከዛም ባለፈ ደግሞ እንደዚሁ ትግራይ ጋር ያደረግነው ጦርነትና ወለጋ ጋር ያደረግነው የሚል ደግሞ ውድድርም እንደዚሁ ሲያስቀምጡም አይቻለሁኝ። የጦርነትን ታላቅና ታናሽ እንግዲህ ምን ማለት እንደሆነ አልገባኝም። ትግራይ ላይ ያደረግነው ጦርነት ወለጋ ካደረግነው በእጅጉ ያነሰ ነው ይላሉ። እንግዲህ ትግራይ ላይ በተለያዩ አካላት ሲወጡ የነበሩ
ስታቲስቲክሶች ነበሩ። የሞት፣ የጉዳት፣ የመፈናቀል፣ የጾታዊ ጥቃት የደረሰባቸው ሶ ያ ወለጋ ያለው በጣም ይብሳል ማለት ነው። አንድ ሪፖርትድ ነው ማለት ነው። ስለዚህ ማለት እንደሱ ነው የተሰማኝ። ባይዘዌ አንደኛ ጦርነት እንዴት ነው ላይክ ጦርነት ይሄ ከውጭ ወራሪ ጋር የሀገርህን ሉዓላዊነት ለማስከበር ምናምን የተደረገ ጦርነት አይደለም። ሲቪል ላይክ ኢንተርናል የሆነ ዋር በወንድማማቾች መሀል የተደረገን ጦርነት እያወዳደርክ ምን እየነገራችሁ ነው? ኦፍኮርስ ከ2018 ጀምሮ ወለጋ እንደ ልብ መንቀሳቀስ አትችልም። ምክንያቱም የሁለቱም ታርጌት ነው የምትሆነው፣ የኦኤልኤም የመንግስትም ታርጌት ነው የምትሆነው። ተንቀሳቅሰ ስራ መስራት አትችልም። ምንም አይነት የሂውማን ራይትስ ሞኒተሪንግ እና ዶኩሜንቴሽን ተሰርቶ አያውቅም። ሰዎች ንግዳቸውን መነገድ አይችሉም። ተማሪዎች ትምህርት ቤት መሄድ አይችሉም። የማናውቀው በጣም ብዙ ነገር እንዳለ ላይክ እንገምታለን። ግን ወለጋ ከተደረገው የትግራዩ ትንሽ ነው ከተባለ ዴር ኢዝ ትልቅ የተደበቀ ክራይሲስ አለ ማለት ነው። ያላወቅነው እልቂት አለ ማለት ነው። ያላወቅነው የሰብአዊ መብት ጥሰቶች አሉ ማለት ነው፣ ከምንገምተውም በላይ። ግን እንዴት ነው አንድ ሀገረ መንግስትን የሚመራ ሰው በድፍረት ወጥቶ በአደባባይ ጦርነትን እያወዳደረ? እኔ አንዳንድ ጊዜ አላቅም ኤርሚያስ፣ ስፒችለስ ሆናለሁ ኦነስትሊ። አዎ ማለት በእጅጉ የሚያስፈራም ነው የሚናገራቸው ነጥቦች። ከአንድ ሀገረ መንግስትን ይመራል ተብሎ ከተቀመጠ ሰው እና የብዙዎችን እንግዲህ 130 ሚሊዮን ህዝብ የሚያያቸው የሚመራቸው 130 ሚሊዮን ህዝብን የሚመሩ ሰው ናቸው እና የሚናገሩት ነገር በእጅጉ በጣም አስደንጋጭም ነው። በተለይ ብዙዎቹ ልብ ያላሉት ነገር አንድ ነገር አለ። አንዱን ጠቅልል ይላል፣ ሌላውን እንገንጠል ይላል። አሁን ባለንበት ሁኔታ አብሮ መኖር እንኳ አስቸጋሪ ነው ይላሉ። በጣም ነው የደነገጥኩት እንደዚህ ሲሉ። አብሮ መኖር አስቸጋሪ ነው ሲልሽ የአንድ ሀገር መንግስት ወይም የራስሽ ሀገር መንግስት ምን ማለት እንደሆነ እንግዲህ መንግስትን ተስፋ ላደረገ በህግ አምላክ ሲባል ለሚቆም ህዝብ ኧረ በባንዲራው ሲባል የሚያደርገውን ነገር ሁሉ እርግፍ አድርጎ ወደኋላ ለሚመለስ ህዝብ እና ሀገረ መንግስትን በጣም አግዝፎ ለሚያይ የኢትዮጵያ ህዝብ አብሮ ለመኖር እንኳ አስቸጋሪ የሆነበት ጊዜ ነው ያለ ነው ሲልሽ ምን ማለት እንደሆነ እንግዲህ እንዴት አይነት ግራ አጋቢ ስቴትመንት እንደሆነ እንግዲህ የሚረዱት አይመስለኝም። ራሳቸው ጠቅላይ ሚኒስትሩ እንኳ የሚረዱት አይመስለኝም ይህን ጉዳይ። ይህ በጣም የሚጨንቅ ንግግር ነው ሲናገሩ የነበረው። ሌላው የኢኮኖሚ እድገትን በሚመለከት ነበረ ሲያወሩ የነበረው። እንዲሁም ገና አፍንጫ ያለው ሰው የሚታዘበውን ይላሉ። ምናልባት ኤርሚ ወደ ኢኮኖሚው ከመሄድ በፊት አሁንም በሆርን ፍሪኩዌንሲ ደጋግመን እየወተወትን እንዳለ ነው አሁንም የምንናገረው ወይም የምንጠይቀው ኳይት የሆነውን ኤሊት የሚባለውን የተማረውን ላይክ ነገርን ወደ ግራና ወደ ቀኝ አድርጎ ማመዛዘን ማገናዘብ የሚችለውን ግን በዝምታ ውስጥ በአርምሞ ውስጥ የተቀመጠውን ማህበረሰብ ላይክ እውነቴን ነው ላይክ we are like urging to speak on that. We are like calling for them to speak on that regard. Like this is a time እያንዳንዱ ነገር እኮ መተንተን የነበረበት ጊዜ ነበር አይደለም? አሁን ይሄ የሰሞኑን ንግግር ያ በሚገባ የሰሞኑ ንግግር ብቻ ሳይሆን ከዚህ ቀደም ከፓርላማ ውሏቸው አስቀድመው እንኳ በሶፍ ዑመር እንዲሁም ደግሞ በኮይሻ ይመስለኛል የነበራቸው ውይይት በራሱ ሲያደርጉ የነበረው ንግግር ምክንያቱም ጠቅላይ ሚኒስትሩ ለህዝብ የሚናገሩት በሚዲያ የሚናገሩትን በኋላ ህግ ሆኖ ሲጸድቅም እንግዲህ ለመጽደቅም ሲዳዳው እያየን ነው። እንግዲህ እንደዚህ አይነት ነገሮች ሲኖሩ ኤርሚ በቀደም የተናገርከው ነገር ባይዘወይ ሳምንቱ ሙሉ ሳስበው ነበረ። ይቅርታ ስማቸውን ማስታወስ አልችልም። የኒውክለር ማብለያው ዳይሬክተር ሆኖ የተሾሙት ዱካን ደበበ። ከእሳቸው ጋር በተገናኘ ምን ብለህ ነበረ? ሰዎች ወደሚቀጥለው ሹመት ከመሄዳቸው በፊት ጠቅላይ ሚኒስትር ቢሮ
በቅርቡ ነው አዎ። ከጠቅላይ ሚኒስትሩ ጋር የተወሰነ ጊዜ እንዲያሳልፉ ይደረጋል እና እም፣ የሆነ ያልገባን ፓተርን አለ ወይ የሚለማመዱት ነገር አለ ወይ ስትል ነበር እና እም፣ ንግግሮቻቸውም አሁን ላይክ አንተ ከተናገርከው ንግግር ጋር ሳሰላስል ነበር እና እም። የሆነ ነገር እያለማመዱን ነው። ድሮፕ እያደረጉት የሚሄዱት ነገር ኢንቴንሽናል ነው ብዬ አስባለሁ ብለው ነበር እኮ አዲስ አይሆንብም። ላይክ ኢትስ ሪዲክለስሊ እም። የሚያስደነግጥ ነገር ሀፕን ሲያደርግ ኦልሬዲ ተነግሮን ነበር ባይዘዌ ያው አዎ፣ በጣም እ፣ በኋላ ማስደነግጭው አዲስ ፔንለስሊ ያን ነገር እያለማመዱን ነገሩ ሀፕን ሲያደርግ ከዛ በኋላ ፓርላማ ላይ ነው በድፍረት የሚናገሩት እኚህ ሰው። የሚናገሩት እንደዚህ ነው። ስለዚህ ቴክኒካሊ እንግዲህ በኢትዮጵያም ሕግ ፓርላማው የጠቅላይ ሚኒስትሩ አለቃ ነው። ሶ እንግዲህ ፓርላማው እንደዚህ ከፍና ዝቅ የሚያደርጉ ከሆነ በማን አለብኝነት የሚያወሩ ከሆነ ጠቅላይ ሚኒስትሩ ምን ማለት ናቸው? እንግዲህ በኢትዮጵያ ሕግ ውስጥ የጠቅላይ ሚኒስትሩ ስልጣን ያልተገደበ ነው ማለት ነው። ስለዚህ እንግዲህ አምባገንነት በደንብ በይፋ የተሰራበትም ወይም ደግሞ የተገለጠም ነው ማለት ነው በኢትዮጵያ ሰማይ ላይ። ስለዚህ በቀጣይ የሚኖረው ውሳኔ በሙሉ ኢትዮጵያ የምትወስነው ሳይሆን ወይም ደግሞ ህዝብ የሚወስነው ሳይሆን ጠቅላይ ሚኒስትሩ ብቻቸውን የሚወስኑት ነው። እንደዚህ በዚህ ልክ ነው ሰው መረዳት ያለበት፣ ዓለም አቀፍ ኮሚኒቲው መረዳት ያለበት እንደዛ ነው። ቀርቦ በጣም እስማማለሁ። አዎ ቢካዝ ቀርበው በህዝብ ተወካዮች ምክር ቤት ጸድቀው ህግ የሚሆኑ አሉ። እንዲሁም ደግሞ ጠቅላይ ሚኒስትሩ ያሏቸው በይፋ መጥተው እንዲያውም ከዛሬ ጀምሮ እንደዚህ ይሆናል ይላሉ። ከዛ በኋላ ይሆናል። ለቋሚ ኮሚቴ ለፐብሊክ ሂሪንግ ምናምን የሚባሉ ነገሮች ኮምፕሊትሊ ፕሮሲጀራቸውን አይጠብቁም። ጠቅላይ ሚኒስትሩ ዛሬ ብለዋል፣ ከነገ ጀምሮ ተፈጻሚነት ይሆናል ማለት ነው። ስለዚህ የፓርላማው ስልጣን ምንም እንዳልሆነ እዚሁ ጋር እናየዋለን። እንዲሁም ደግሞ የጠቅላይ ሚኒስትሩ ደግሞ ያልተገደበ ስልጣን እጃቸው ላይ ያለ ማለት ነው። አሁንም እኔ ምሁራንን በጣም በኢትዮጵያ ፖለቲካ ጉዳይ ላይ እጃቸውን ጣልቃ እንዲያስገቡ እያንዳንዱን ከፓርላማ ውሎ ጋር በተለይ ተያይዞ ጠቅላይ ሚኒስትሩ የሚናገሩትን ነገር ምንም ማለት እንደሆነ ትንታኔ እንዲሰጡበትም ጭምር ላይክ ነው ላይክ የምጠራው። ምክንያቱም ምን ማለት ነው? ምን እየሆነ ነው? ላይክ አሁን የትግራይና የወለጋን ጦርነት አወዳድረው ነግረውናል። there is already ከበሮ የሚመታበት ከጎረቤት ሀገር ኤርትራ ጋር ያለ ኃይለኛ ቴንሽን አለ። ከሁለቱ ተደምረው ትግራይና ወለጋ ላይ እንግዲህ ከነበሩት ጦርነቶች የበለጠ እልቂት ጠብቁ ነው ላይክ አልገባኝም። ሶ አይ ኒድ ሰምዋን ቱ ኤክስፕሌን። ይሄ የፖለቲካ ምሁር ወይም ባለሙያ ትንታኔ ያስፈልገናል። እንደኔና እንዳንተ ላለው ኦርዲነሪ ሲቲዝን እነዚህ ነገሮች መፈታት አለባቸው። ምን ማለት ነው? ወዴት ነው ሊድ እያደረገ ምንድን ናቸው ኢምፕሬሽናቸው? ዋት ቱ ኤክስፔክት። እንዴት እንዘጋጅ? እንደ ሀገርስ እንደ ህዝብስ እንዴት እንዘጋጅ? የአጋር ሀገራት እንዲሁም ደግሞ ይሄ ትልቅ አሁንም የአፍሪካ ህብረትን ጨምሮ የአውሮፓ ህብረት፣ የአፍሪካ ህብረት፣ የተባበሩት መንግስታትን ጨምሮ የዲፕሎማሲ ስራዎች እንዲሰሩ የሚያስፈልግ ከሆነ ጸጥ ያሉት የኢትዮጵያ ምሁራን መውጣት መናገር አለባቸው። የስ እሱ ብቻ አይመስለኝም። ማለት እኔ አሁን ባለው ነባራዊ ሁኔታ እንግዲህ በደንብ አዋቂ ናቸው የበቁ ናቸው የምታያቸው ሰዎች በፍርሃት ተሸብበውም ይሁን ከድካምም ሊሆን ይችላል። ኦነስትሊ ተናግረን በተናገርነው ልክ ሊረዳን የሚችል ምክንያቱም አሁን የፖለቲካ ጨዋታው ወይም ደግሞ የፖለቲካ ምህዳሩ ጭቃ መቀባባት ሆኗል። ማለት አንዱ አንዱን ያው በተለይ ደግሞ የሶሻል ሚዲያ ምስጋና ይግባውና ሁሉንም እኩል አድርጎታል። ሁሉ ስልክ ያለው ተከታዩ በጣም በብዙ የበዛበት ሰው ደና አዋቂ ነው ብሎ ሙያዊና ልምዱን በፖለቲካ ዘርፍ ያለውን ልምድ በሚያካፍልበት ጊዜ
ያ አሁን መንግስቱ ወይም ደግሞ አስተዳዳሪው ከያዙት እርምጃ በጣም የተለየ ከሆነ በቃ ድራሹ እስኪጠፋ ድረስ ነው ክሪሳይዝ የሚደረገው። ፐርሰናሊም ይካሄድበታል፣ ይሰደባል፣ እንትን ይባላል። እና እንግዲህ ተው አሁን ወደ ከኤርትራ ጋር የገባንበት ቴንሽን በጣም አዋጪ አይደለም፣ ይህን ነገር ሰከን ባለ ነገር እንየው ቢባል እንግዲህ ከሰሞኑ እንዳየሽው የአብን ተወካዩ ዶክተር ደሳለኝ ጫኔ ካቀረቡ በኋላ በጣም ብዙ በርካቶች ባንዳ የሚልም ስም ለጥፈውባቸዋል። በእርግጥ ሰው እንግዲህ እኚህ የተከበሩ የህዝብ ተወካይ ናቸው። በጣም በርካታ ማለት ህዝብ ወክሏቸው የመጡና የህዝብን ድምፅ የሚያስተጋቡ ናቸው። ሌሎችም ኢኮሊ ከብልጽግና አባላት የፓርላማ አባላት ጋር እኩል ድምፅ ያላቸው ሰው ናቸው እና እንግዲህ ባስተጋቡት ድምፅ ወይም ደግሞ ጠቅላይ ሚኒስትሩን በጠየቁት ጥያቄ ተነስተው በርካቶች እንግዲህ ሌብል ሲያደርጓቸውም እያየን ነው። እንግዲህ ወደ ኢስት አፍሪካ ቴንሽን እንግዲህ ተመልሰን እንደ መሸጋገሪያም ያደረግነው ስለሆነ የሚድል ኢስት ሞኒተርን እንግዲህ ዜና ይዘን እንወጣለን፣ እንወያይበታለን። በተለይ የኤርትራው ፕሬዚደንት እንግዲህ ኢሳያስ ወደ ካይሮ ማቅናታቸውን ተከትሎ ከሰሞኑ ከነበረው ያው እያየነው ካለነው ቴንሽን አንጻር ኢትዮጵያና ኤርትራ ካለው ቴንሽን አንጻር እንግዲህ የኤርትራ እንግዲህ መሪ ወደ ግብፅ ጉዟቸው ከዚሁ ጋር የሚገናኝ እንደሆነ ከዛም ጋር ተያይዞ ደግሞ የግብፅ መንግስት እንግዲህ የኤርትራን የሉዓላዊ ጉዳይ በሚመለከት ግብፅ ድጋፏን ታደርጋለች የሚልም ይፋዊ መግለጫም ሰጥቷል። ይህ ከቀናት በፊት እንግዲህ ጠቅላይ ሚኒስትር አብይ አህመድ ማንም አያድንህም፣ አያስጥልህም፣ ማንም አያስቆመንም፣ ውጤቱ የታወቀ ነው የሚሉትን እንደዚህ አይነት በጣም ጦር አውረድ የሆኑ ንግግሮችን ጋር የተገናኙ ናቸው እና እንግዲህ የግብፅ እርምጃ ሁሉ የተገለጠ ነው። የኢትዮጵያ አንድ ችግር በተካሄደ ጊዜ ያን አግራቤት ማድረግና ፊውል ማድረግ የግብፅ ተቀዳሚ ሀሳብ ነው፣ ተቀዳሚ እርምጃ፣ ተቀዳሚ ፖሊሲዋም ነው። በነገራችን ላይ ስክራች ባካውል ስክራቹርስ አይነት ነገር ንግግር ነው የነበረው። ፕሬዚዳንት ኢሳያስ አፈወርቂ ከናይል ውሃ ጋርም በተገናኘ ሲናገሩ ነበር እና ትንሽ ፈገግ ስል ነበር። የስ ይህ በጣም እንዳልነው ያው እንግዲህ የግብፅ ፖሊሲ ሁሌም ከኢትዮጵያ አጌንስት ነው። ከኢትዮጵያ ብሔራዊ ጥቅም አንጻር ሲታይ በጣም በእጅጉ አውዳሚ ነው። በነገሮች ላይ ከዚህ ቀደም በነበረው መንግስት በኢህአዴግ መንግስት የግብፅ እጅ በጣም በተደጋጋሚ ኢትዮጵያ ውስጥ ይካሄድ የነበሩ የኢትዮጵያን መንግስት ለመጣል ታጥቀው ይንቀሳቀሱ የነበሩ ግለሰቦችን በግልጽም በድብቅም በመርዳት ይታወቃል የግብፅ መንግስት። አሁንም ደግሞ እንግዲህ ከዚህ አስቀድሞ ከሶማሊያ ጋር እንግዲህ በታችኛው የሸበሌ ግዛት ወይም ደግሞ በበለደ ሀዋ አካባቢ በጁባላንድ አካባቢ ጦሯን የማስፈር እንግዲህ ስምምነት ላይ ተደርሶ ነበረ። በእርግጥ የጁባላንድ አስተዳደር ከዚህ ቀደምም እንዳነሳ ነው ይሁንታውን አልሰጠም እስካሁን። ከዛ ጋር እንግዲህ በተገናኘ ያው የአሁኑን በጣም እየተፋፋመ የመጣውን ቴንሽን በኢትዮጵያና በኤርትራ መካከል ያለውን ቴንሽን በመደገፍ እንግዲህ እጇን ለማስገባት እየሞከረች እንደሆነ ይታወቃል ማለት ነው። ኤርሚ ቅድም ሜንሽን ሳደርግ እንደነበረው ከዚህ በተለይ ሰሞኑን ከኤልፋሽር ጉዳይ ጋር ሱዳን ላይ ያለው ግጭት የፕሮክሲ ዋር ይመስላል ያልኩትም ለዛ ነበረ። ምክንያቱም እዛ ላይ የኢትዮጵያ መንግስትም ግብፅም ሳውዲ አረቢያም ዩኤም ነው እጃቸው ያለበት ሱዳን ላይ ያለው ግጭት ላይ። እንትኑ ይሄ ቴንሽኑ ሪጅናል ነው፣ ብቻውን አይደለም። እዚህ ብቻ አይደለም ያለው፣ ኢትዮጵያ ብቻ አይደለም ያለው፣ ወይም ደግሞ ኤርትራና ኢትዮጵያ ላይ ብቻ አይደለም ያለው። ወደ ሪጅኑ ሄዶ በፕሮክሲ ደግሞ ሱዳን ላይ ጣልቃ ገብተው የሚሰሩትን እያየን የስ እንግዲህ የግብፅ
እርምጃ ያው ሁሌ የተገለጠ ነው ብለናል ከዚህ አስቀድመን። ነገር ግን ከዚህ ሁሉ በፊት አስቀድመን እንግዲህ በ2000 ወደ 2012 ወደ 2018 እንመለሳለን። ወደ 2019 ወደ 2018 ጠቅላይ ሚኒስትር አብይ አህመድ ወደ ካይሮ ተጉዘው በግልጽና በአደባባይ የማሉት ግን እርሳቸው ነበሩ። ይህን ማስታወስም ስለሚያስፈልግ ማለት ነው። ምክንያቱም ሌሎቹ ሀገራዊ ጉዳይን በሚመለከት ነው ይሄ ማቆሚያ የሌለው ጦርነት ነው የምንጀምረው፣ እንዴት ነው ይህን ነገር ቆም ብለን ማሰብ የለብንም ወይ ከወዲሁ ብለው የሚጠይቁትን ሰዎች በአንድ ከማለታችን በፊት የጠቅላይ ሚኒስትሩን ንግግርም በግልጽ መሀላቸውን ምለው የኢትዮጵያ የግብፅን ድርሻ የውሃ ድርሻ አትነካም የሚል መሀላ በግልጽ እንግዲህ እስከ መማል የገቡም ጠቅላይ ሚኒስትር ናቸው እና በአንዳነቱን እንግዲህ ወይም ደግሞ ይህ ስም መለጣጠፉን ነገር ከወዲሁ ብናቆመው የተሻለ ይመስለኛል። ምክንያቱም ደረጃውን የጠበቀ የፖለቲካ ንግግር አያስኬድም፣ ወይም ደግሞ እንደዚህ አይነት ንግግሮችን ለማምጣት የፖለቲካ ዲስኮርስ እንዲካሄድ የሚጋብዝ አይደለም። ስለዚህ ከዛ አስቀድመን እንግዲህ እነዚህ ነገሮችን ማጥራት ስለሚገባን እና ማስታወስም ስለሚገባን ነው ይህን ማንሳት ያለብን። እንደዛም ሆኖ እንግዲህ ያው ሚድል ኢስት ሞኒተር ይዞት የወጣው መረጃ የኢሳያስ ጉብኝት እንግዲህ 5 ቀናትን ይፈጃል። በነገሮች ላይ በካይሮ እንግዲህ የአንድ ሀገር መንግስት ያውም ደግሞ እንደዚህ አይነት ቴንሽን ያለባት ሀገር 5 ቀን ከመንበረ እንግዲህ መንግስቱ ርቆ መቆየት ምን ማለት ነው? ለምንድን ነው ይህን ያህል የሚቆይበት መንገድ ምንድን ነው ብለንም ማሰብ ያስፈልገናል። ምክንያቱም የግብፅ ጉዳይ የግብፅ ድጋፍ በቀጣይ ለሚኖረው ከኢትዮጵያ ጋር ለሚኖረው ሰጥ አገባ አዲስ ጉልበት ከኤርትራ ሳይድ ይዞ እንደሚመጣ ማሳያም ነው የሚሆነው ማለት ነው። ከዚሁ ጋር ተያይዞ እንግዲህ የአምባሳደር ጀነራል እንግዲህ እንዴት ብዬ መጥራት እንዳለብኝ ስለማይገባኝ ነው። በእርግጥ አድማጮቻችን የባጫ ደበሌ እንግዲህ አዲስ ጽሁፍም አስነብበዋል ዘ ሆርን ሪቪው ላይ the Red Sea, the imperative of pragmatic cooperation between Ethiopia and Eritrea የሚል አንድ ጽሁፍ ዘለግ ያለ ጽሁፍ አስነብበዋል እና ጽሁፉ በጣም ረጅም ነው። እንግዲህ አድማጮቻችን ሄዳችሁ ብታነቡት በጣም ብዙ ምስሉ ልታገኙ ትችላላችሁ። ነገር ግን ጨመቅ ስናደርገው ያው አሁን የወቅቱን የኤርትራን መንግስት ያው ገጽታ የማጠልሸት እንዲሁም ደግሞ የሁለቱ ሀገራት የኢትዮጵያና የኤርትራ ሀገራት በኢኮኖሚ አንዱ በአንዱ ላይ ኢንተርዲፔንደንት መሆናቸውን እና በስምምነትና በመግባባት ላይ የተመሰረተ እንግዲህ የወደብ አጠቃቀምም ሊሆን ይችላል ሌሎች ኢኮኖሚያዊ ትስስሮችን ማድረግ እንደሚገባቸው እና ያ ካልሆነ ግን ምንም አይነት ጥቅም ለሁለቱም ሀገራት እንደማያስገኝ የሚገልጽ ነው። ከዛ ባለፈ እንግዲህ በተለይም ደግሞ ኤርትራ ሀገር ከሆነች በኋላ በአንድ ሰው ቁጥጥር ስር ውላለችም ይላሉ አምባሳደር ባጫ። ሌላው ያው የኢኮኖሚ እድገቷ እንግዲህ እግረ ሙቅ ገብቶበታል። በተለይም እንግዲህ ወዲ አፎም የሚሉት ይላል ባይዘወይ ያው ወዲ አፎም የሚሉት ብለው ነው የገለጹት። እንግዲህ ይህን ቃል በቃል ነው የወሰድኩት ከዛው ከጽሁፉ እና ወዲ አፎም በሚሉ ግለሰብ ውስጥ እንግዲህ ፐርሶናሊቲ ከልት የፈጠረ ሰው አለ። ይህ ደግሞ ኤርትራውያን ቀደምት ኤርትራውያን ታጋዮች የታገሉለትን ዓላማ የጣሰና ኤርትራም ከኢትዮጵያ የተገነጠለችበትን ዋነኛውን ዓላማዋን እንግዲህ ነፃነቷንና ሉዓላዊነቷን በእጅጉ የሚጣረስ የአንድ ሰው ንብረት የሆነች ሀገር ነች እስከ ማለትም እንግዲህ ደርሰዋል። በተመሳሳይ እንግዲህ ከኤርትራም ወገን እንደዚሁ ምላሽ ተሰጥቷል። በነገሮች ላይ በጣም ብዙ አይነት አዳዲስ የፌስቡክ የኤክስ እና ሌሎች የማህበራዊ ትስስር ገጾች በኤርትራ አክቲቪስቶች እየተከፈቱ ነው የሚገኙት። አሁን በእንግሊዝኛም በአማርኛም በትግርኛም የሚጽፉ ናቸው እና አሁን ታዝበሽም ከሆነ በጣም ብዙ ሶሻል ሚዲያውን እንግዲህ እያጥለቀለቁትም የሚገኙበት ነው እና ለዚህ ጽሁፍ ራሱ በጣም በርካታ ምላሾች እንደዚሁ እየተሰጡ ነው የሚገኘው እና ይህ ሰጥ አገባ እንግዲህ የሁለቱን ዜጎች በጦርነት ውስጥ እያለፍንም ያለን ዜጎች አለን እና
ችግር ውስጥ ከመጣል የዘለለ ምንም አይነት ተጨማሪ የወንድማማቾችን የወንድሞችን በተለይም ደግሞ ኢትዮጵያውያንን ሕይወት ከመቅጠፍ የዘለለ ምንም አይነት ጥቅም እንደሌለው እንግዲህ ከወዲሁ ማሳወቅም ስለሚገባ ነው ይህን ለማንሳትም የወደድነው ማለት ነው። እንግዲህ የቀጠናውን ጉዳይ የሚያነሱ ሁለቱ ጽሁፎች እነዚህ ናቸው። ሌላው የኢንተርናሽናል ፌዴሬሽን ኦፍ ጆርናሊስትስ የተባለ እንግዲህ ድርጅት አንድ ምናልባት ኤርሚ ወደ ሌላ ከማለፍ በፊት የአምባሳደር ባጫ ደበሌን ጽሁፍ አድማጮቻችን እንዲያነቡት በጣም ኢንቫይት አደርጋለሁ እኔም። የስ አዎ እንግዲህ እኔም ከላይ በጣም እንደገለጽኩት በጣም አይረኒክ ነው ይሄ የራሷ ሲያርባት አይነት ነገር የሚመስል የራሳችን ኢሹ እንደሌለብን ሁሉ ጎረቤት ሀገር ሊያውም ደግሞ በዚህ አይነት ውጥረት ውስጥ ያለን ሀገር በጣም ፕሮቮኪንግም ነው። አት ሴም ያ ታይም ደግሞ ሳነበው በጣም በብዙ መገረም ውስጥ ሆኜ ነበር ሳነብ የነበረው እና አይ ሪሊ አድቫይዝ አድማጮቻችን እንዲያነቡትና የራሳቸውን ደግሞ ድምዳሜ እንዲወስዱም የጀነራል አምባሳደር ባጫ ደበሌ ምክር ለኤርትራ መንግስት። እንግዲህ ወደ ሌላው ሪፖርታችን እንግዲህ ስንሄድ የኢንተርናሽናል ፌዴሬሽን ኦፍ ጆርናሊስትስ አንድ ሪፖርት ይዞ ወጥቷል። እሱም በቅርቡ ከታገዱ የዶች ቬሌ ጋዜጠኞች ጋር በተያያዘ ነው። መረጃውን ያው ሪፖርቱን ያወጣው እንዳይዘግቡ የታገዱ 9 የዶች ቬሌ ጋዜጠኞች አሉ። ያው በየክልሉ ዘጋቢዎች አሉት ዶች ቬሌ እና 9 ጋዜጠኞቹ እንግዲህ በኢትዮጵያ ውስጥ ምንም አይነት ዘገባ እንዳይሰሩ ታግደዋል። እና ይህ ሪፖርት እንግዲህ እገዳው ከአማራ ክልል ባጋጠመው ችግር ኢትዮጵያውያን ሊያገኙት የሚገባቸውን መረጃ እንዳያገኙ ታስቦ ነው የሚልም እንግዲህ ጠንከር ያለ ስቴትመንትም ሰጥቷል። እና ከዚህ ቀደም እንግዲህ እንደምታስታውሹ መሰረት የዶች ቬሌ አንድ ዜና ይዞ ወጥቷል። በተለይም ደግሞ የፋኖ ታጣቂዎች በደቡብ ጎንደር አካባቢ በርካታ ስፍራዎችን በቁጥጥር ስር እያዋሉ ነው፣ እየተቆጣጠሩ ነው፣ የመንግስት ኃይሎች ደግሞ ከስፍራውን ለቀው እየወጡ ነው የሚሉ መረጃዎችን አጋርቶ ነበረ። ይህ በሎካልም እንዲሁም ደግሞ በዓለም አቀፍ ሚዲያዎች ላይ በግልጽ ሲዘገብ ይህ የመጀመሪያው ነው። በርካታ እንግዲህ አቴንሽንም የሳበ ነበረ እና ከዛ ጋር ተያይዞ ይቅርታ ከመንግስት ወገን በጣም ቅሬታ ቀርቦበትም እንደነበረ አይቻለው። ያን ተከትሎ ነው እንግዲህ እገዳውም የተጣለው። በቀጣይ እንግዲህ ምን አይነት ወይ ከማስጠንቀቂያ ጋር ሊመለሱ ይችላሉ ወይም ደግሞ እንደዚሁ ላልተወሰነ ጊዜ ተዘግቶ ወይም ታግደው ሊቆዩ ይችላሉ ማለት ነው። ሌላው የአምነስቲ አንድ ሪፖርት ይዞ ወጥቷል። እንግዲህ አይተሽው ከሆነ አላውቅም። እንግዲህ በኤፕሪል 28 2025 እንግዲህ በአሜሪካ አየር ኃይል ጥቃት ደርሶ ነበረ በየመን በሰሜን ምዕራብ የመን ሰዓድ በተባለ የፍልሰተኞች ማቆያና እስር ቤት ላይ ጥቃት ደርሶ ነበር እና ከዚሁ ጋር በተገናኘ እንግዲህ በጥቃቱ በርካታ ፍልሰተኞች ወይም ህገወጥ ፍልሰተኞች ጉዳት ደርሶባቸዋል። የሞቱ አሉ፣ እንደዚሁም ደግሞ የአካል ጉዳት የደረሰባቸው የስነ-ልቦና ጉዳትም የደረሰባቸው ግለሰቦች እንደነበሩ በሪፖርቱ ተካቷል። ከዛ ውስጥ እንግዲህ ኢትዮጵያውያን ተገኝተዋል። እንግዲህ ከዚህ ቀደምም አንድ ፕሮግራምም ሰርተንበታል። የህገወጥ ፍልሰትን ጉዳይ ገፊ ምክንያቱ እንግዲህ ሀገር ውስጥ ያለው አለመረጋጋት ነው። የኢኮኖሚ ችግር፣ ስራ አጥነት፣ ብዙ ነገር ነው። ይህን ሁሉ ሽሽት ነው እንግዲህ እነዚህ ኢትዮጵያውያን ምስኪን ኢትዮጵያውያን እንግዲህ ህገወጥ ፍልሰትን የተጋፈጡት ማለት ነው። በዛም ውስጥ እንግዲህ በዋና መዳረሻቸው መካከለኛው ምስራቅን ሳውዲ አረቢያን አድርጎ ነው እንግዲህ ከኢትዮጵያ የሚወጣው። በዛ ሁሉ እንግዲህ ለመሄድ የመን ዋነኛዋ መተላለፊያ ነች። በጣም ይቅርታ። ስለዚህ በዛ መተላለፊያ ውስጥ እንግዲህ እነዚህ ኢትዮጵያውያን ታግተው ወይም ደግሞ ታስረው በነበረበት ስፍራ ላይ ነው የአየር ድብደባው ጥቃት የተፈጸመው። ከዛ ጋር በተገናኘ እንግዲህ እነዚህ ግለሰቦች ሰለባ ሆነዋል፣ የጥቃቱ ሰለባ ሆነዋል ማለት ነው። ኢትዮጵያውያን ችግር ሸሽተው ጦርነት ሸሽተው
የሚሄዱበት ቦታም ችግርና እንግዲህ ጦርነት መሸሽ አላመለጡትም። ብቻ ሳይሆን ኤርሚ የሚያሳዝነኝ በነፃም አይደለም ባይዘዌ አዎ ያላቸውን ጥሪታቸውን ሽጠው ለህገወጥ የሰው ዝውውር አዘዋዋሪዎች ገንዘባቸውን ከፍለው ነው በየበረሃው በየሰው ሀገር ዜጎቻችን እንደዚሁ እየወጡ የሚቀሩት። አዎ አዎ እንግዲህ ያ በሆነበት ሰዓት ነው ያ ሁሉ እንግዲህ ዋጋ ተከፍሎ ነው እንደዚህ አጋቾች ወይም አሳሪዎች ህገወጥ አስተላላፊዎች ናቸው በእርግጥ እጅ ውስጥ የወደቁት። ከዛው ጋር ተያይዞ እንግዲህ በአጋጣሚ ደግሞ የአየር ድብደባ ጥቃትም ነበረ። ሶ አምነስቲ ይህን ሪፖርት ይዞ ወጥቷል። ሰው በጣም ልብ የሚሰብርም ነው በእርግጥ ኢትዮጵያ ውስጥ ተስፋ ማጣት ነው ለእነዚህ አይነት ነገሮች የከተታቸው እና ይህ ሆኖ ነው እንግዲህ አሁንም አስተዳዳሪዎች፣ መሪዎች በተለይም ደግሞ አሁን ኢትዮጵያን እያስተዳደሩ የሚገኙት ጠቅላይ ሚኒስትር ደህና አፍንጫ ያለው እንግዲህ የኢኮኖሚ እድገቱን ይረዳል እስከ ማለት ብዙ ሴንስም አይሰጡ ነገሮችን እየተናገሩ የሚገኙት ማለት ነው። አምነስቲ እንግዲህ ዩኤስ ኤር ስትራይክ ኦን ማይግሬሽን ዲቴንሽን ሴንተር መስት ቢ ኢንቨስቲጌትድ አዘ ዋር ክራይም የሚል ሪፖርት ነው ይዞ የወጣው ማለት ነው። ህይወታቸውን ላጡ ሰዎች በጣም እንግዲህ ነፍሳቸውን በገነት ያኑር። በጣም የሚያሳዝን ሪፖርት ነው። በእርግጥ አድማጮቻችን ይህንም እንግዲህ ሪፖርት ብታነቡት ብዙ መረጃዎችን የምታገኙበት ይሆናል ማለት ነው። በእኔ በኩል ያለውን መረጃዎች ጨርሻለሁ። መሰረት ቴንኪዩ ኤርሚ። እንዳልኩት ይሄ ሳምንት በጣም ለመንፈስም ለልብም የሚከብድ ሳምንት ነበረ። አይዶን ነው ሰው ከሀገሩ ወጥቶ የት መኖር እንዳለበት። አገርህ ነበር መከበሪያ፣ ሀገርህ ነበር በህይወት መኖሪያህ እና አገርህ እሱን ሁላ ነገር ስትነፍግህ ወጥተህ በየበረሃው በቃ ክብር፣ ማንነት፣ ወገን እንደሌለው ሰው እንደዚህ ስትቀር እና የሚጮህልህ ሰው ስታጣ በጣም ያሳዝናል። በአጠቃላይ የዚህ ሳምንት የምስራቅ አፍሪካ ከራሞት ብዙ የሚያስደስት ነገር አይደለም ያለው። አሁንም በተለይ ደግሞ በኤርትራና በኢትዮጵያ ጉዳይ ላይ የኢትዮጵያ ምሁራን በተለይ ፖለቲካ ምሁራንና ተንታኞች እጃቸውን እንዲያስገቡ እና የዲፕሎማሲ ጥረቶች እንዲቀጥሉ ተስፋ እናደርጋለን። ይህም ሆኖ እንድናይ እንመኛለን። ሳምንቱ እንግዲህ ይሄን ይመስል ነበር። በሚቀጥለው ሳምንት ደግሞ በሌላ ተስፋ ባለው ነገር እንድንገናኝ ተስፋ እያደረግን በሌላ ፕሮግራማችን እስከምንገናኝ መልካም ሳምንት